ዕለተ ረቡዕ ታኅሳስ 1 ቀን 2018 ዓ.ም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከሳቱ ዜናዎች ጋር ማርቆስ ጉዳይ ቦነኝ አብራችሁን ቆዩ። የተከበራችሁ ተመልካቾቻችን አርዕስተ ዜናዎቹን አስቀድመን በነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ ተደረገ። የገንዘብ ሚኒስቴር በወቅቱ ያልተሰበሰበ የማህበራዊ ልማት ቀረጥን በተመለከተ ውሳኔ አስተላለፈ። በሁለት ወራት ውስጥ ብቻ በወባ በሽታ ምክንያት የ51 ሰዎች ሕይወት ማለፉ ተገለጸ። ከውጭ የቦልሶናሮን ፍርድ ለመቁረጥ ፓርላማ የተቀመጠው የብራዚል ኮንግረስ ውስጥ ግጭት ተቀሰቀሰ። ወደ ዝርዝሮቹ አለፍን። በቅድሚያ በነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ ተደረገ። በዚህ ማሻሻያ መሰረት የቤንዚን እና የነጭ ናፍጣ ዋጋ 129 ብር ከ12 ሳንቲም ገብቷል። የንግድና ቀጠናዊ ትስስር ሚኒስቴር ከዛሬ ታኅሳስ 1 ቀን 2018 ዓ.ም ጀምሮ በአዲስ አበባ ከተማ ተግባራዊ የሚደረግ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ይፋ ያደረገበትን ደብዳቤ ናሁ ቴሌቪዥን ተመልክቷል። በዚህ የችርቻሮ መሸጫ ዋጋ ማሻሻያ መሰረት 1 ሊትር ቤንዚን 129 ብር ከ12 ሳንቲም፣ 1 ሊትር ነጭ ናፍጣ 129 ብር ከ12 ሳንቲም፣ 1 ሊትር ኬሮሲን 129 ብር ከ12 ሳንቲም ገብቷል። ሌሎች የነዳጅ ምርቶች ዋጋ ባለበት ይቀጥላልም ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ በተለያዩ የተቃዋሚ የፖለቲካ ፓርቲ አባላት ላይ እስር፣ የቢሮ መዝጋት እንደሚፈጸምባቸው አረጋገጠም። ከፓርቲዎቹ መካከልም የቁጫ ህዝብ ዲሞክራሲያዊ ፓርቲ ቁህዴፓ በአባላቶቹ እስርና ማስፈራራት የቢሮዎች መዘጋት እየደረሰብኝ ነው የሚል አቤቱታ ለቦርዱ እንደሚያቀርብም ተገልጿል። በሌላ በኩል የህወሓትን ህጋዊ ሰውነት ለመመለስ የሚያስችል ምንም አይነት የተጀመረ ውይይት እንደሌለም ምርጫ ቦርድ ገልጿል። ሀብታም አያሌው ዝርዝሩን እንደሚከተለው ታቀርበዋለች። በተቃዋሚ የፖለቲካ ፓርቲ አባላት ላይ የሚደርስ እስርና የቢሮ መዘጋት በተጨባጭ መኖሩን የኢትዮጵያ ብሔራዊ ምርጫ ቦርድ አረጋገጠ። የኢትዮጵያ ብሔራዊ ምርጫ ቦርድ ህዳር 30 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ በተለያዩ የተቃዋሚ የፖለቲካ ፓርቲ አባላት ላይ እስር፣ የቢሮ መዘጋት እንደሚፈጸምባቸው አረጋግጧል። ይህ ችግር ከሚያጋጥማቸው ፓርቲዎች መካከልም የቁንጫ ህዝብ ዲሞክራሲያዊ ፓርቲ በአባላቶች ላይ እስርና ማስፈራራት፣ በቢሮዎች ላይ መዘጋት እየደረሰብኝ ነው የሚል አቤቱታ ለቦርዱ ማቅረቡን የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ገልጸዋል። ችግሩን ለመፍታቱን ቦርዱን ጨምሮ የፓርቲውና የገዢው ፓርቲ የተካተቱበት የሶስትዮሽ ኮሚቴ በማቋቋም ካለፉት 2 እና 3 ዓመታት ጀምሮ እየተሰራ እንደሚገኝ ተናግረዋል። ከዚህ በተጨማሪ ምርጫ ቦርድ ይህንን እስር ፈጽመዋል ለሚባሉ አካላት ደብዳቤ ስለመጻፉ፣ የታሰሩትን አባላትም ለፍርድ ስለመቅረባቸውና ካልቀረቡ ያልቀረቡበትን ምክንያት እየጠየቀ እንደሚገኝም ሰብሳቢዋ ገልጸዋል። ቦርዱ ለሚያነሳቸው ጥያቄዎች ምላሽ የሚሰጡ አካላት እንዳሉ ሁሉ ምላሽ የማይሰጡ መኖራቸውን ያነሱት ሜላትወርቅ ይህንን በተመለከተ ምርጫ ቦርድ ለሚመለከታቸው አካላት ሪፖርት ማድረጉን ጠቅሰዋል። የየትኛውም ተቋም ቦርዱ ለሚጠይቃቸው ጥያቄዎች ምላሽ የመስጠት ግዴታ እንዳለበት ያነሱት ኃላፊዋ ተቋሙ አሁንም በፓርቲው አባላት ላይ የሚደርሰውን እስራት በተመለከተ እየጠየቀ ስለመሆኑ በመጥቀስ ከዚህ ውጭም ለቦርዱ የፓርቲ አባልነት ታስሯል ብሎ ጠይቆ ምላሽ ያልተሰጠው ካለ በቁጥርና በመረጃ መነጋገር ይገባል ብለዋል። የቁዴፓ ቁጫ ምርጫ ክልል ያሸነፈ ቁዴፓ ፓርቲ እነሱም ይህን ፓርቲ በተመለከተ በክልሉ በተወዳድሮ ባሸነፈበት ወረዳ በምርጫ ክልሉ የሚነሱ የማስፈራራት፣ የእስር፣ የቢሮ መዘጋት፣ የአባሎቻችን መንገላታት የሚል ጥያቄ ቦርዱ በየቀኑ የሚቀበለው ጥያቄ ነው። ይህንንም ለመፍታት ቦርዱ ሶስትዮሽ የሚባል ኮሚቴ አቋቁሞ ራሱ ቁዴፓ ፓርቲ ያለበት፣ የገዢው ፓርቲ ያለበት፣ ምርጫ ቦርድ ያለበት ሶስትዮሽ ኮሚቴ ተቋቁሞ ከዛሬ 2 ዓመት በፊት 3 ዓመት በፊት ጀምሮ እስከ ዛሬ ድረስ እየተሰራ ያለበት ሁኔታ ነው። አሁንም በዚህ ሰሞን ሌላ ስብሰባ ስላላቸው ይህንኑ በተመለከተ በዛ ስብሰባ ሂደቱ የቀጠለ ነው። እንዲህ አይነት ችግር መሬት ላይ አለ። የቢሮ መዘጋት ችግር አለ። የአባላቶች እስር አለ። ምርጫ ቦርድ ይሄንን እየተናገረ ነው። ይሄንን እስር ፈጸሙ ለሚባሉ አካላት ደብዳቤ ይጽፋል፣ ይጠይቃል።
በተመሳሳይ ቦርዱ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ተሰርዞብኛል ያለውን ህዝባዊ ስብሰባ በተመለከተ የሚጠበቅብኝን የድጋፍ ደብዳቤ ማዘጋጀትና የህዝብ አገልግሎት መስጫ ተቋማት ለተቃዋሚ ፓርቲዎች እኩል አገልግሎት እንዲሰጡ የመወትወት ስራ ሰርቻለሁ በማለት በቀጣይ አሁንም ኃላፊነቱን እንደሚወጣ ሰብሳቢው አመላክተዋል። የህወሓት ህጋዊ ሰውነት ለመመለስ የሚያስችል ምንም አይነት የተጀመረ ውይይት እንደሌለም የምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በዚህ ወቅት አክለው ገልጸዋል። ሰብሳቢዋ ይህንን ያሉት ሰባተኛው ሀገራዊ ምርጫ የጊዜ ሰሌዳ ይፋ በተደረገበት ህዳር 30 ቀን 2018 ዓ.ም በሰጡት ጋዜጣዊ መግለጫ ላይ ነው። የህወሓትን መሰረዝ ጉዳይ በፖለቲካዊ መንገድ ከታየ በፖለቲከኞች የሚፈታ እንጂ ቦርዱን የሚመለከት አለመሆኑም ሰብሳቢው አጽንኦት ሰጥተዋል። ህወሓት በበኩሉ እኔ ያልተካተትኩበት ምርጫ በትግራይ አይካሄድም፣ ሰርተፊኬት ይመለስልኝ በማለትም መግለጫ ማውጣቱ ይታወሳል። ይህ በእንዲህ እንዳለም የትግራይና አማራ ክልሎች የይገባኛል ጥያቄ ባሉባቸው ወልቃይትና ሁመራ ስላለው የምርጫ ጣቢያዎች አወቃቀር በተመለከተ የምርጫ ጣቢያዎች ልየታ በሂደት ላይ መሆናቸውንም ጥር 20 ቀን 2018 ዓ.ም በሀገር አቀፍ ደረጃ የምርጫ ጣቢያዎች ይፋ ሲደረግ እንደሚገለጽ ሜላትወርቅ በዚህ ወቅት አስረድተዋል። የገንዘብ ሚኒስቴር በወቅቱ ያልተሰበሰበ የማህበራዊ ልማት ቀረጥን በተመለከተ ውሳኔ አስተላለፈ። የገንዘብ ሚኒስቴር ለጉምሩክ ኮሚሽን በህዳር 23 ቀን 2018 ዓ.ም በጻፈው ደብዳቤ በወቅቱ ያልተሰበሰበ የማህበራዊ ልማት ቀረጥን በተመለከተ የታክስ ዕዳ ማቃለያ ውሳኔ መስጠቱን ከደብዳቤው ለመመልከት ተችሏል። የማህበራዊ ልማት ቀረጥ ለትምህርት፣ ለስልጠና እና ለጤና ተቋማት መልሶ ማቋቋሚያና ግንባታ እንዲሁም ለሌሎችም የማህበራዊ አገልግሎቶች ማስፋፊያ የሚውል የፋይናንስ ምንጭ እንዲያስገኝ በሚል ተግባራዊ የተደረገው ከሐምሌ 30 ቀን 2014 ዓ.ም ጀምሮ ነው። ነገር ግን ደንቡ ተግባራዊ ከሆነበት ጊዜ ጀምሮ መሰብሰብ በነበረበት የማህበራዊ ልማት ቀረጥ በወቅቱ ባለመሰብሰቡ የጉምሩክ ኮሚሽኑ ውዝፍ የታክስ ዕዳ እንዲከፈለው እቃዎችን ወደ አገር ያስገቡ አካላትን እየጠየቀ በመሆኑ በጉዳዩ ላይ ተለዋጭ ውሳኔ እስኪሰጥ ዕዳውን የመሰብሰብ ሂደት ለጊዜው እንዲዘገይ በታህሳስ 17 ቀን 2016 ዓ.ም በጻፈው ደብዳቤ ማሳወቁን የገንዘብ ሚኒስቴር አስታውሷል። ገንዘብ ሚኒስቴር በጻፈው ደብዳቤ ጉዳዩ ውሳኔ ሳያገኝ ተንጠልጥሎ መቆየቱ በኮሚሽኑና በግብር ከፋዮች መካከል የታክስ አስተዳደሮች ችግር እየሆነ መምጣቱን የጠቀሰ ሲሆን ጉዳዩን በልዩ ሁኔታ በማየት የታክስ ዕዳ ማቃለያ ውሳኔ መስጠቱ ተገቢ መሆኑ ታምኖበታል ብሏል። በውሳኔው መሰረት ፍሬ ግብሩ መከፈሉ እንደተጠበቀ ሆኖ በፋይናንስ አስተዳደር አዋጅ ቁጥር 648/2001 እንደተሻሻለ አንቀጽ 13/3 መሰረት በፍሬ ግብሩ ላይ የተጠየቀው ወለድ ቀሪ እንዲሆን ተወስኗል። መቀጫው እንዲነሳ እንዲሁም ፍሬ ግብሩን በአንድ ጊዜ መክፈል የማይችሉ ግብር ከፋዮች የክፍያ ስምምነት ውስጥ በመግባት በመመሪያው መሰረት የታክስ ዕዳዎችን በተራዘመ ጊዜ እንዲከፍሉ ተወስኗል። በሁለት ወራት ውስጥ ብቻ በወባ በሽታ ምክንያት የ51 ሰዎች ሕይወት ማለፉ ተገለጸ። ባለፉት የመስከረምና ጥቅምት ወር ውስጥ ብቻ በኢትዮጵያ አጠቃላይ 1.4 ሚሊዮን የወባ በሽታዎች ሲመዘገቡ ከበሽታው ጋር በተያያዘ 51 ሰዎች ለሞት መዳረጋቸውን የተባበሩት መንግስታት የህፃናት መርጃ ድርጅት ባወጣው ሪፖርት አስታውቋል። ከታካሚዎቹ መካከል 60.8 በመቶ ያህሉ ለከፍተኛ ህመምና ለሞት የመዳረግ እድሉ ከፍተኛ በሆነው ፋልሲፖርም በተባለ ቫይረስ መያዛቸው በሪፖርቱ ተመላክቷል። ዩኒሴፍ አክሎም ኢትዮጵያ በተደጋጋሚ በሰው ሰራሽና በተፈጥሮ ክስተቶች የተባባሰ ውስብስብ ሰብአዊ ቀውስ ውስጥ በመሆኗ የበሽታው ወረርሽኞች በተጋላጭ ማህበረሰቦች ላይ የሚያደርሱት ተጽዕኖ ከባድ እንደሆነ አስገንዝቧል። ድርጅቱ ለ2025 ላቀረበው አጠቃላይ የእርዳታ ጥሪ 73 በመቶ ሳይሸፈን መቅረቱን ገልጾ ለጋሽ ሀገሮች ለኢትዮጵያ ህፃናትና ቤተሰቦቻቸው የሚያስፈልገውን ወሳኝ የሰብአዊ እርዳታ ማግኘታቸውን ለማረጋገጥ አስቸኳይ ድጋፍ እንዲያደርጉም ጥሪ አቅርበዋል። በጎንደር ከተማ ተጥሎ የነበረ ከፊል የሰዓት እላፊ ገደብ መነሳቱ ሲገለጽ የጸጥታ ሁኔታ መሻሻሉ ተጠቆመ። በአማራ ክልል ጎንደር ከተማ አስተዳደር የጸጥታ ሁኔታ መሻሻልን ተከትሎ በከተማዋ ታውጆ የቆየው የእንቅስቃሴ ገደብ ከከፊል የሰዓት እላፊ መነሳቱን የጎንደር ከተማ ፖሊስ መምሪያ አስታውቋል። የጎንደር ከተማ ፖሊስ መምሪያ አዛዥ ኮማንደር አንተነ ቴዎድሮስ የከተማዋ የጸጥታ ሁኔታ በመሻሻሉና አስተማማኝ ሰላም በመኖሩ ምክንያት
ገደቡ መነሳቱን ገልጸው የከተማዋ ማህበረሰብ ያለምንም የጸጥታ ስጋት ለ24 ሰዓታት መንቀሳቀስ እንደሚችል ገልጸዋል። የእንቅስቃሴ ገደቡ መነሳቱን ተከትሎ የጸጥታ ሁኔታው መሻሻልን እንደ አመላካች በመውሰድ ባለ 3 እግር ተሽከርካሪዎች ወይም ባጃጆችን ጨምሮ ሌሎች መደበኛ ተሽከርካሪዎች ለ24 ሰዓታት አገልግሎት መስጠት እንደሚችሉ መደረጉን ኮማንደር አንተነህ ገልጸዋል። አዛዡ አክለውም የእንቅስቃሴ ገደቡ መነሳት ከተገለጸ በኋላ በጸጥታ አካላት መካከል የጋራ ግንዛቤ መፈጠሩን ጠቅሰው በተለይም በቅርቡ ለሚከበረው የጥምቀት በዓልና በጥር ወር ወደ ከተማዋ የሚመጡ እንግዶችን ለመቀበል በቂ ዝግጅት እየተደረገ መሆኑን አስረድተዋል። የጎንደር ከተማ ፖሊስ መምሪያ ኃላፊ የከተማዋን ሰላምና መረጋጋት ለአደጋ ሊያጋልጥ የሚችል ማንኛውም አይነት እንቅስቃሴ ወይንም ጥርጣሬ የከተማዋ ማህበረሰብ ለጸጥታ ኃይሎች መረጃ በመስጠት ትብብር እንዲያደርግም ጥሪ አቅርበዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለምሽቱ ያዝናቸው ዜናዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። የቦልሶናሮ ፍርድን ለመቁረጥ ፓርላማ የተቀመጠው የብራዚል ኮንግረስ ውስጥ ግጭት መፈጠሩ ተገለጸ። ወግ አጥባቂ የህግ አውጪዎች የቀድሞውን ፕሬዝዳንት ጃይር ቦልሶናሮ የእስር ቅጣትን የሚቀንስ ህግ ማራመዳቸውን ተከትሎ የብራዚል ፓርላማ ባሳለፍነው ማክሰኞ ዕለት ውዝግብ ውስጥ ገብቶ ውሏል ተብሏል። አንድ የግራ ዘመም የህግ ባለሙያ ጉዳዩን ለማደናቀፍ በፖሊስ በግዳጅ ከምክር ቤቱ ከወጡ በኋላ የጸጥታ አካላት ጸጥታ ወደ ነበረበት ለመመለስ ሲሞክሩ ግጭቱ መፈጠሩን የወጡ ምስሎች ያሳያሉ። ቦልሶናሮ እንደ አውሮፓውያኖች የዘመን አቆጣጠር በ2022 ምርጫ ሽንፈትን ተከትሎ መፈንቅለ መንግስት ለማድረግ ሞክረዋል በሚል የ27 ዓመት እስር ተፈርዶባቸዋል። በኮንግረስ ውስጥ ያሉት ወግ አጥባቂ አጋሮቹ ከመፈንቅለ መንግስት ጋር በተያያዘ ወንጀሎች ላይ የሚፈጸሙ ቅጣቶችን የሚቀንስ ህግ እና ከቢሮ እንዲወጡ የመንግስት ህንፃዎችን የወረሩ በደርዘን የሚቆጠሩ የቦልሶናሮ ደጋፊዎችን ነፃ ለማውጣት የሚያስችል ህግ አቅርበዋል ነው የተባለው። ይህ በእንዲህ እንዳለ የፍርድ ቤቱ ሰነዶች እንደሚያሳዩት የቦልሶናሮ የህግ ቡድን ለቀዶ ጥገና ከእስር ቤት እንዲወጡ ፈቃድ እንዲሰጣቸው ፍርድ ቤቱን በይፋ ጥያቄ አቅርበውላቸዋል። በመጨረሻም አውስትራሊያ እድሜያቸው ከ16 ዓመት በታች የሆኑ ህፃናት ማህበራዊ ሚዲያ እንዳይጠቀሙ ክልከላ መጀመሯ ተገለጸ። አውስትራሊያ በዓለም የመጀመሪያ የሆነውን እድሜያቸው ከ16 ዓመት በታች ለሆኑ ህፃናት
የማህበራዊ ሚዲያ ክልከላ ጀምራለች ነው የተባለው። ሀገሪቱ የህፃናትን የኦንላይን ደህንነት ለመጠበቅ በማሰብ በዓለም የመጀመሪያ የሆነውን እና እድሜያቸው ከ16 ዓመት በታች ለሆኑ ታዳጊዎች ማህበራዊ ሚዲያ መጠቀምን የሚከለክለውን ህግ ከዛሬ ረቡዕ ጀምሮ ተግባራዊ ማድረግ እንደምትጀምር አስታውቋለች። ይህ አዲስ ህግ እንደ ፌስቡክ፣ ኢንስታግራም፣ ቲክታክ፣ ስናፕቻት፣ ዩቲዩብ እና ኤክስ ወይንም ትዊተር ያሉ ትላልቅ የማህበራዊ ትስስር ገጾችን በቀጥታ የሚመለከት መሆኑን ቢቢሲ ዘግቧል። በእነዚህ መተግበሪያዎች ላይ እድሜያቸው ከ16 ዓመት በታች የሆኑ ህፃናት አዲስ አካውንት እንዳይከፍቱ እና ነባር አካውንቶችም እንዲዘጉ የማድረግ ግዴታ በኩባንያዎቹ ላይ ተጥሏል ነው የተባለው። የማህበራዊ ሚዲያ ኩባንያዎቹ ይህንን ህግ ተላልፈው ከተገኙ አሊያም በቂ የመቆጣጠሪያ እርምጃ ካልወሰዱ እስከ 49.5 ሚሊዮን የአውስትራሊያ ዶላር የሚደርስ ቅጣት ይጠብቃቸዋል መባሉን ዘገባው አክሏል። በዚህ መሰረት ማንኛውም የማህበራዊ ሚዲያ ተጠቃሚ እድሜውን ማረጋገጥ ይጠበቅበታል የተባለ ሲሆን ህጉ ግን እንደ ዋትስአፕ፣ ዩቲዩብ ኪድስ፣ ጉግል ክላስሩም እና ሮብሎክስ ያሉ ለትምህርትና ለመልእክት ልውውጥ የሚያገለግሉ መተግበሪያዎችን እንደማይመለከት ተገልጿል። የአውስትራሊያ መንግስት እንዳለውም ምንም እንኳን ህጉ እንደ ህግ ተግዳሮቶች ቢገጥሙትም ተግባራዊ ከማድረግ ግን የሚያስቀረው ነገር እንደማይኖር አስገንዝቧል። ዱብ ዱብ ከአሸዋማው ሜዳ ላይ ባዶ እግር ከአሸዋ ይወዳጃል። እዚህ ስፍራ ከአልጋው ላይ ገደም፣ ከኳሱ ጋር ትግል፣ ከዥዋዥዌው ጋር ጩኸት፣ ጀልባ ይጎተታል። ቤተሰብ ታንኳ ይዞ ወደዛ ይከንፋል። እናቶች ይደመማሉ። የፈራው ይመለሳል። አንዳንዱ ለነፍሱ ሕይወት አድን ቦርሳ ያነግታል። የሕፃናቱ ዋና፣ የወጣቶቹ ትዕይንት፣ ድብርት ለሳቅ ቦታውን የሚለቅበት ስፍራ፣ የማታው ካምፋየር፣ የፍየሉ ጥብስስ፣ ጭፈራው ሲደራ ማዶ አሻግረው አማትሮ ቢያዩት የማይጨርሱት ሐይቅ፣ ዋኝቶ የማያቋርጡት፣ ለጀልባ ካፒቴን የማይፈልጉበት፣ እጅን በአፍ የሚያስጭን ልዩ ተፈጥሮ፣ ፀሐይ ስትወጣና ስትጠልቅ ከውሃ ጋር ተጣምራ የማያቋርጥ ትርኢት የምታሳይበት ውብ ስፍራ፣ ምሽት ከስር በእሳት ከላይ በጨረቃ ልዩ ትዝታን የሚጥል ከዛፍ መሃል ፀሐይ፣ የምሽት ጨረቃ፣ አዋፋትና አበባ፣ ሌላ ድምቀት፣ ሌላ ዓለም። ሰማይ እንደ እስስት መልኩን የሚቀያየርበት የላንጋኖ ሰማይ ብዙዎች በብዙ ያዜሙለት ያኔዎቹ ቀጠሯቸውን በላንጋኖ አድርገህ ግባ ሻሸመኔ ተባብለው ተቀጣጥረውበታል። የስፍራውን ብርቅ መሆን ሲገልጹ ላንጋኖ ሄጄ ብለው አዜመውለታል። አንዳንዶች የፍቅራቸው መገናኛ ምክንያት ሲያደርጉትም ሐዋሳ ላንጋኖ ለሽርሽር ሄጄ አየውሽ ተባብለውበታል። ይህ በወርቃማው የላንጋኖ ሐይቅ ላይ ተንጣልለው የነጩ ቤተ መንግሥት ውስጥ ትዕይንት ነው። ይህ ሁሉ ድራማ፣ ይህ ሁሉ ትዕይንት ከዚህ ብቻ ይፈጸማል። ይህ ሁሉ ማስታወሻ ከዚህ ብቻ ይሰነዳል። ሮዜታ ማሪና ቢች ሪዞርት። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ረቡዕ ምሽት ያዝናቸው አዳዲስና ወቅታዊ ዜናዎቻችን በዚሁ አበቁ። ከሰዓቱ ዜናዎች ጋር ማርቆስ ጎዴቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦች